በርግጥ ያቺ ማህሌት ስለነሱ የምትለኝ አንድም ነገር እውነት እንደሌለበት አረጋግጫለሁ። ራብሰጠስ ደስ ይለኛል። ስራው ግን ምንድነው? ማህሌትን ማስወገድ። ምንድነው በስርዓት እያናገርሽኝ ያለው ነው? ሲጀምር አንቺ ምን ስነ ስርዓት አለሽና ነው በስነ ስርዓት ማናገርሽ? ትሰሚኛለሽ? አንቺ ማለት አስመሳይና መሰሪ ሴት ነሽ። እኔ ጋር ምንም የቀረ ቪዲዮ የለም። እንግዲህ ያው እኔ ጋር ምንም የቀረ ትዕግስት የለም። ሉላ የት እንዳለች አውቃለሁ። ምን? ፖሊሶቹ አካባቢ የተገኘ አዲስ መረጃ አለ? ሞገስ አሁንም በፖሊስ በኃይለኛው እየተፈለገ ነው። ተወዳጁ ምሳሌ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። ማህሌት በዘረጋችው ወጥመድ ራሷ እየወደቀችበት ነው። ዝናህ በስተመጨረሻ ማህሌትን እንዲያስወግድ ከፍተኛ ብር ተሰጠው። ማህሌት ሰላይ ብላ የላከቻት በፍጹም እነዚህን የመሰሉ መልካም ሰዎች አልከዳቸውም፣ አሳልፌ አልሰጣቸውም። እሷን ማመን የተሸውጃለሁ። እሷ ሲጀመር ድራማን የሰራችብኝ ያልበደሏትን ያላረጉትን ነው አድርገውኛል ያለችው። ታዲያ የቱ ጋ ነው ስህተቱ? እንደዚህ ተመስግኜና እንደዚህ ተከብሬ የማላቀውን አክብረውኝና መስግነውኝ እያለ አይሁድ አይደለሁም የሚሸጣቸው ስትል ማህሌትን ሽምጥጥ አድርጋ ልትከዳት ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ ሆናችሁ ሰፖርት ያደረጋችሁ አበረታቱኝ። የሚገርምና የሚደንቅ ነገር እየተፈጠረ ነው። እሱስ ምንድን ነው የሚለውን አብረን በሚገርም ሁኔታ እናየዋለን። ተወዳጁ ምሳሌ ዛሬም ልብ አንጠልጣይነቱን ቀጥሏል። ማህሌት ህይወቷን ለማዳን ስትል የመቃብሩ መቆፈርን፣ የጠበቃው በህይወት መኖርን፣ የሉላ ከነ ብሩክ ቤት መኖሩን አሳልፋ ተናገረች። ማህሌት በስተመጨረሻ እበላለሁ ብላ ልትበላ ጫፍ ደርሳለች። ምናልባች ባለሀብቱን ያጠመደችው ወጥመድ ህይወቷን የሚያሳጣት ወጥመድ ነው እያለ ነበረ። ባለሀብቱም ዝም አላለም። ስራው ሳያሳፍረው፣ ስራው አንገቱ ሳያስደፋው ብሬን ይጥነቀው በማለት አሁንም ያችን አረመኔ አምጡልኝ በማለት ቪዲዮውን ከተቀበለ በኋላ እንዲያጠፋለት ለዝናህ በጣም ብዙ ብር እንደሚሰጠው ቃል ገብቶለታል። በነገራችን ላይ ማህሌት መሞት አለባት፣ የእጇን ማግኘት አለባት የሚል ግምት አለኝ። እንግዲህ ምናልባት ዝናህ ለኔ ስራ ትጠቅመኛለች በማለት እያባበለ ባለ ሀብቱን ሊያቆያት ይችላል እንጂ አሁንም ማህሌት በሰው እጅ ነው የምትጠፋው። ከጥፋቷ የማትመለሰው፣ ከውድቀቷ የማትነሳው፣ ሁልጊዜ ክፋትና ተንኮል አሸንፋት ማህሌት ዛሬም ክፋቷን ቀጥላለች። እዛ ቤት ምን እየተካሄደ ነው? ምን አዲስ ነገር አለ? እቅድሽን ንገሪኝ፣ ምን አዲስ ኢንፎርሜሽን አለ? እያለች ጆሮ ጠቢዋን የምነግራት ጆሮ ጠቢዋ ያንቺን ወሬ ሰምቼ እዚህ መልካም ሰዎችን አሳልፌ አልሰጥሽም በማለት እያንገራገረች ነው። ሜቢ ካሁን በኋላ የእነሱ መልካምነት አሸንፏት ልትከዳት ትችላለች። ያልሆነውን ሆኗል፣ የሆነውን አልሆነም እያለች የተሳሳተ ወሬ ልታቀብላት ትችላለች። ሜቢ መድብል ሊደርሱባት ይችላል። መድብል ልጅቷን ከነቃባት እንደውም ለእኛ እንቅስቃሴ ትጠቅምናለች። ግድ የለም ጥፋት ቢኖርብሽም ግን ተቃራኒ ወሬ እያወራሽ እነሱን ማሳሳት ትችላለች በማለት ሊደራጁ ይችላሉ የሚል ግምት አለች። ዝናህ የጠበቃው ሚስት ሌላ ሰው እንደወሰዳትና ከሱ እንዳመለጠች ሲሰማ ጨርቁን ጥሎ አበደ። በስተመጨረሻም የብሩክና የቅድስት የሰርግን ቪዲዮ ስመለከት ሰላይ እዛ ቤት ልገባቸዋለሁ ስትል ማህሌት ለዝናህ ነገረችው። ዝናህ ሉላ የት እንዳለችና ጠበቃው በህይወት እንዳለ መቃብሩ እንደተቆፈረ ነገረችው። ይህም በጣም አስገራሚና ምርጥ መረጃ ነው ለሱ። ግን ሳይቀድሙን መቅደም አለብን የሚለው መድብል የዚህ መጨረሻ ምንድን ነው? ሁሉም ማስተካከዬ ጠበቃውን በተስፋ መጠበቅ ነው። ወደ እኔ ስልክ እንዲደውል እያለ ነው። ጠበቃውስ መቼ ነው የሚደውለው የሚል ብዙዎቻችን ጉጉት ነው። ምክንያቱም ጠበቃው ደወለ ማለት መድብል ያገኘዋል፣ ሞገስ ነፃ ይወጣል ማለት ነው።
ይቺ ልጅ አሁን ሰላይዋ መሀሌት ክፋትና ተንኮሏን ስላወቀችባት ልትከዳት ትችላለች። እየሰራው ነው በማለት የተቃራኒ ወሬ ልትሰጣት ትችላለች። ግን ለዝናህ ስለነገረችው ለዝናህ ካሁን በኋላ ትክክለኛ መረጃ ትሰጭኛለች ሲላት አልሰጥም ብትለው እንኳን በግድ ስለሚጫናት መድብል አንድ ቀን ሊያጋጥማቸው ይችላል። ስለዚህ ምን ይፈጠራል? የእውነት ይቺ ልጅ መልካም ልብ እንዳላት እያየን ነው። እነዚህን የመሰሉ ደግ ሰዎች አሳልፍ ያልሸጣቸውም ተመስገኝና ተከብሬ የማላቀውን ወደውኝና አክብረውኝ እየተንከባከቡኝ ነው። የመሀሌት ጭራቅነት በግልጽ ገብቶኛል። አሁን ምን ማድረግ ነው ያለብኝ እያለች እንግዲህ ሁሉንም ልክ እያደረገች ስም ስትሰጣቸው ሰምተናል። መሀሌትን ጉማሬ፣ ጭራቅ፣ አገር አጥፊ ወዘተ፣ መድብልን ጀግና፣ ቅድስትን እርግብ፣ ብሩክን ሚዳቆ፣ እኔን ቆቅ እያለች እንግዲህ ራሷ ስም ስትሰጥ አይተናል። ይህ ማለት የሰዎቹን መልካምነትና በአጭር ጊዜ ውስጥ ምን ያህል መልካም ልብ እንዳላቸው ተረድታለች። ስለዚህ በትክክል ለመሀሌት ታምና ትሰራላታለች ወይስ ትከዳታለች? ከሀቅና ገንዘብ ጥንቅር ብሎ ይቅር ለአንቺ አልሰራም በማለት ልትክዳት ትችላለች የሚል ግምት አለኝ። ግን ለሰዎች ምሕረትና ርህራሄ የሌለው ዝናህ አሁን ልጅቷ እዛ ቤት እንዳለች ስለተነገረው ሜቢ የሆነ አጋጣሚ አግኝቶ ማንቁርቷን ይዞ ሊያስፈራራት ይችላል። ትልቁ ጉዳይ ግን መድብል ጀግናው መድብል ሁልጊዜ እንደቀደመና እንዳሸነፈ ነው። በስተመጨረሻም ጠበቃውን የሚያገኝበት አጋጣሚ ሩቅ እንደማይሆን የብዙዎቻችን ምኞት ነው። ቀጣይ ክፍል ምን ይፈጠራል? በጣም አጓጊ፣ በጣም ተወዳጅ፣ ልብ አንጠልጣይ ነው ማለት ነው። እንግዲህ በቀጣይ ምዕራፍ ጠበቃው ተገኝቶ እናያለን ማለት ነው።